ባለምብራስ ባለምብራስ ከዛ በኋላ በቻሳ ቀጥል። ባለምብራስ ቴንክ ዩ 3 ደቂቃ ሰጥሃለሁ። ፒስ ፎር ኦል ያ ቪዲዮን ሳየው አይ ጋት ዩ 20 years old ቮይስ እና ተገርም ያለው ድምጽ የወጣት ነው። በጣም ደስ ይላል። ያ እስቲ ስለ ግብጽና ስለ አሜሪካ ስለ ትራምፕ ልናገር። ትራምፕ ኢትዮጵያን ትኩረት ውስጥ ማስገባቱ አልተመቸኝም እውነት ለመናገር። የተወሰነ የአያያዝ ክፍተትም ያለ ይመስለኛል። በተለይ ትራምፕ ኢትዮጵያ ውስጥ እንዲመጣ ወይም ኢትዮጵያን ትኩረት እንዲሰጥ ያደረገው የሀገር ውስጡ ፖለቲካ በአግባቡ ስላልተያዘ ነው ብዬ አስባለሁ። የሀገር ውስጡ ፖለቲካ በአግባቡ ኤርትራ ጋር እንድንጣላ አድርጎናል። የሀገሩ ፖለቲካ ባለመያዙ ኤርትራ ጋር ተጣላን። ኤርትራ ጋር መጣላታችን ያው ኢሳያስ በበነጋታው ግብጽ ሀገር ነው ሄደው ባለፈው ወር ምናምን ግብጽን ጎትተን አመጣን። ግብጽን ጎትተን ስናመጣ በተዘዋዋሪ ትራምፕን ጎትተን አመጣን። ሰውየው ከትራምፕ ማለት ነው ከግብጽ ወደ 10 ሚሊዮን ዶላር በመጀመሪያው ፕሬዚደንሻል ዙሩ ሙስና እንደበላ ሲነገር ነበር። አይ ቲንክ ተጨባጭ መረጃ ይመስለኛል። እና በስነ ስርዓት ብር የተቀበለ ሰው ነው ከግብጾች። ሰው ምንም ለግብጽ ነው የሚያዳላው። ኢትዮጵያ የሰውየው ባህሪ ደግሞ አሁን አይታችሁ ከሆነ ቤትማን ነው ቬኔዙዌላ ላይ የሰራው፣ እንዲሁም ዛሬ ዴቮስ ላይ የአውሮፓ መሪዎችን በዛ ደረጃ ዝቅ አርጎ አንደርማይን አርጎ ሲናገር እኔ በጣም ነው የደነገጥኩት። ባይዘው በቃ ሰውየው ፍጹም የሆነ አምባገነን ነው። በዚህ ደረጃ ምን የአሜሪካ ፕሬዝዳንት እንዴት ፍሪ ሆኖ መናገርና ምናምን እንደቻለ ገርሞኛል። የአሜሪካ ከህገ መንግስታቸው ወይ ከሆነ ነገር ወጣ ሲል ከሎጂክ ፓርላማው ነው ሴኔቱ ምናምን ጠርቶ የሚቆጣጠሩ ይመስለኝ ነበረ። ሰውዬው የፈለገውን ነገር እያደረገ ነው በዓለም ላይ። አሁን ግሪንላንድን አስመልክቶ የዴንማርክን ዜጎች በተራ ቋንቋ ነው የተናገራቸው ዛሬ። ኢቭን የካናዳውን ጠቅላይ ሚኒስትር አሜሪካን አታመሰግንም በሚቀጥለው ታመሰግናለህ ብዬ አስባለሁ። የፈረንሳዩንም እንደዛው። የዴንማርክን እኛ በወርልድ ዋር 2 ባናግዛችሁ ኑሮ እኔ ጀርመንኛና ምናልባትም ጃፓንኛ ነበር የምትናገሩት ምናምን ብሎ የአፍሪካ ማን ነው የአውሮፓ ሀገሮችን ፓርትነሮቻቸውን በዛ ደረጃ ዝቅ ሲያደርግ ገረመኝ። ዜን ለኛ ለሚስኪኖቹ ይሄ ሰውዬ ምን ሊሆን እንደሚችል በጣም ነው እየሰጋሁ ያለሁት። እና እንደዛም ሆኖ ግን በአግባቡ መያዝ አለበት። ፒስ ፎር ኦል በስነ ስርዓት አሁን ኢትዮጵያ እንደዚህ ታርጎ ሲመጣ አንድ ፊልም ሰሪ ቴዎድሮስ የሚባል ምናምን አደርሱልኝ ብሎ ጽፎ አየሁት። በጣም ሳቂ መጣ። ጋይስ እንደዚህ መሳፈጥ አያስፈልግም። ባይዘው እነማ ድሮም ተሳፍጠው ነው በጨረር በምናምን ጉድ የሰሯቸውና ፕሊስ እውቀት ያላቸው ሰዎች አሁን መሰባሰብ አለባቸው። ቢያንስ ሰውየው ፕሬዚዳንሻል እንትኑን ጨርሶ እስከሚወጣ ድረስ ከትኩረት ነው መውጣት ያለብን። ከሰውየው አይን ውስጥ መግባት አልነበረብንም መጀመሪያ። እኔ እንደዛ ነው የምለው። ከዛ ውጪ ሽማግሌ ብንልክ ምን ብንልክ ሰውየው ዲፕሎማሲ የሚያውቅ ነገር አይደለም ለኛ ለአፍሪካኖቹ ለአውሮፓ ሀገሮች እንኳን እንደ ተራ ነገር ነው የሰደባቸው። እኛንን ሳብሲዳይዝ እያደረግን ይዘናችሁ ተሸክመናችሁ የመጣ ነው ያላችሁ። ገብታችሁ ስሙት በእናታችሁ። እኔ በጣም ነው ሽምቅቅ ያልኩት ዛሬ ለአውሮፓኖቹ በጣም ነው ያዋረዳቸውና ይህን ሰውዬ በጥንቃቄ መያዝ ያስፈልጋል። ካልሆነ ሀገራችን ላይ የማይሆን ነገር ጥሎ እንደሚሄድ አምሹርና ፖለቲካው አካባቢ ያሉ ሰዎች ዝም ብለው አሁን አያና ገብቶ ነገሮችን ኮረንትሊ ሲናገር እንትን አላችሁት እንጂ ፍሬ ነገሩ ምንም ከትራምፕ ጋር ጭብጥ የለውም። አሁን አያና ያለው ችግሮች ሶሉሽን ያመጣሉ በዚህ ያሉ ዲፕሎማቶች ምናምን። የትኛው ዲፕሎማት ነው? አንድ አረፍተ ነገር በእንግሊዝኛ የማይናገር ሰው የኢትዮጵያን ችግር ሊያቃልል አይችልም። ፕሊስ ቆይ አያና እና እኛ ልክ እዛ አሁን ስንበሻሸቅና አያና ጋር ለምሳሌ እኔ ምን እላለሁ፣ ነፍጠኛ ባይኖር እኮ እኔ አያና ባለጉትሮ ባላቶሊ ትሆን ነበር፣ ጣሊያንኛ ነበር የምትናገረው ምናምን እለዋለሁ። ሌላ ቤት ማለት ነው። ትራምፕም ዴንማርኮች እንደዛ ነው ያላቸው። እኛ ባንኖርህ እኔ ጀርመንኛ ነበር የምትናገሩትና ግሪንላንድ ለምን እንደማስጡኝ ምናምን ያላቸው ትራምፕ። እና አያና ዝም ብለህ እንትን ማለቱ ትክክል አይደለም። ሲሪየስሊ ያዝ። እዚህ ላይ አንድ ጊዜ ምሁራን ደቂቃን ጨርሳል። እየጨረስኩ ነው ጊሚያውን ምርት ጋይስ እንትን እንድንደማመጥ። ከዛ ውጭ የኦሮሞ ልጆች ወደ ኢትዮጵያዊነት መጣችሁ ሳይ ገርሞኛል። አሚን ትንሽ ዘገያችሁ። ፒስ ፎር ኦል አይመስልህም? የአማራ ልጆች ኢትዮጵያን ብለን እውነት ለመናገር በየወያኔ ጊዜ ስንንከራተት ግራ ሲገባን ከኦሮሞ ብዙ ህዝብ ነው፣ አሚን ትልቅ ህዝብ ነው። ከትግራዮችም የሚጨበጥ ሰው አላገኘንም እውነት ለመናገር። በቃ እነዚህ ትምክህተኞች ምናምን ተብሎ ካራክተራይዝ ተደርገን እንትናልን። አሁን በቃ ብቻችን ከቆምን ብለን ወደ አማራነት ስንመለስ እናንተ አሁን እንደገና ተመልሳችሁ ኢትዮጵያ ምናምን ስትሉ ቲዜ ቢት ቱሌት እና አሳዘነኝ። የባከነው ቻንስ። እሺ በለምበራስ አይ ቲንክ አም ሶሪ ላቋርጥ አይደለም። ለእያንዳንዱ 3 ደቂቃ ነው ሰጠሁት። አንተ እንዲሁም ከዛ በለጠ ሰጥቻለሁ። ከስክሪን ወርድ አልከው። ከስክሪኑ ስትወርድ ሰዓቱ አልቋል ማለት ነው። በጣም ስቲል ላውዲዮ ግን በኋላ አያና ከፈለገ ይጨምርበት። አንድ ነገር ወንድሜ አንደርስታንድ እንድታደርግ ፈልጋለሁ። ሆነስትሊ ስፒኪንግ እኔ አውቃለሁ። አንድ ጓደኛዬ ያለች እንዳርጋቸው ጽጌ እህት ናት። ዘሯ ሲጠየቅ ኢትዮጵያዊ ነኝ ትላለች። በት ኖት ኤኒሞር
ጭራሽ ገባች እሷ መሳሪያ ለመሸከም ገብታ ተመልሳ ጠፍታ መጣች። ሊገሏት ራሷን ስለው እዛው ማውራት አልፈልግም። እኛ የኦሮሞ ልጆች የአማራ ልጆች በሚል ፍሬዝ ማድረግ ትክክል አይደለም። ቱ ቢግን ወዝ ኦሮሞ ሲባል እኔም ኦሮሞ ነኝ። እናም ኦልዌይስ ፉል ፍሌጅድ ኢትዮጵያን የሚያምንበት በኢትዮጵያነት የሚያምነኝ እንደዛ ጀነራሊዝም አድርገህ ማውራት ትክክል አይደለም። አንደኛ። ሁለተኛ አማራ ብለህ በአማራ ስም የሚነግዱት አንተ ማለት አይደለም የሚነግዱት ወንድሞች ቱ ቢግን ወዝ ኢትዮጵያዊ ነን የሚሉና ኢትዮጵያ አባቶቻችን ያስቀመጡልን ቅርስ ፕሮቫይድድ ዛት እኛ እስከመራን ድረስ ወይንም ደግሞ የእኛ ስርዓት ስራ ላይ እስከዋለ ድረስ በሚል ስሜት ነው። ያንን ሲገነዘቡ እኛ ኦሮሞ ኢትዮጵያዊነቱን ክዶ አይደለም። ኢትዮጵያዊነቱን የካደው አማራ ነኝ ባዩ በአማራ ስም የሚነግደው ነው። ይህን አንደርስታንድ እንድታደርግ እፈልጋለሁ። ድረስ ኢትዮጵያዊ ነህ። አማራ ካልመራ ወይም የአማራው ስርዓት ካልመራ ዩ ኖ ሎንገር ኢትዮጵያን። አንተ እኮ ነው ለምን ደገፍ ነው? አብይን ለምን ደገፍ ነው? ኦሮሞ መሆኑን አሁን ነው እንዲያወቅ ነው። እነግርሃለሁ። ብርሃኑ ነጋ ለምን ደገፍ ነው? ብርሃኑ ነጋ ጉሮጌ እንደሆነ እኮ እናውቃለን። ዛት ኢትዮጵያዊነት ነው። ለምን ደገፍ ልንገር ኢትዮጵያ ማነው ብርሃኑ ዶክተር አብይን የደገፈው እርግጥ አማራ ብቻ አይደለም፣ ብዙዎቹ ግን አማራዎች ደግፈዋል። የደገፉት ግን አንድና አንድ ዓላማ ነው። በቃ ኢትዮጵያዊነት ሱስ ነው የሚል ግሩፕ መጣ። እንገነጠላለን የሚሉትን ያስራል፣ ክልልን ያጠፋል በሚል ኢማጂኔሽን ነበረ ኦሮሞዎች የደገፉት በመጠኑ። በዛን ሰዓት ብዙዎቹ ግን አማራዎች ነው የደገፉት። ኦሮሞዎች የደገፉት ደግሞ የኛ ሰው ነው፣ በቃ ከዛሬ ጀምሮ ተራዊ ኦሮሞ ነው፣ ኦሮሞ ይመራል ነው። ግን ዶክተር አብይ ሲመጣ የራሱን ፕላን ይዞ መጣ። እጁ ላይ ያለውን ካርታ ስታዩ ኢትዮጵያን እሱ ፕሮሞት ሊያደርግ በቪዥን መምጣቱን ስታዩ እና የአማራው ስርዓት የነበረው ስርዓቱን ነው የምለው እኔ አማራን አልኮንንም፣ እኔ ዘር ነው አማራነት። ግን ስርዓቱ የነበረው ስርዓት ስራ ላይ አለመተገበሩን ስታውቁ መደራጀት አሁን ነው ብላችሁ ነው የጀመራችሁት። ወንድሜ እኔ ፐርሰናል መሆን አልፈልግም። እናም ጀስት ቴሊንግ ዩ ሪያሊቲው ይሄ ነው። ኢትዮጵያ እኔ አምን የነበረው እማምንበት የነበረው ኢትዮጵያ አሁንም ማለት ነው ሁሉም ኢትዮጵያ ነው ኢንክሉዲንግ ማይሰልፍ ሶማሌው፣ ሳውዘርን ናሽናሊቲስ። በእናንተ ጭንቅላት ግን እኔ ቪዲዮዎች አሉ ኮምፒውተርን ዘግቼዋለሁ እንጂ አማራ ካልሆነ በስተቀር ኢትዮጵያን አንድ ማረጋት የለም። አማራ ካልሆነ በስተቀር ስንት ቪዲዮ የሚነገር እስከ ሞቃዲሾ ድረስ የኛ ነው ብሎ የተናገሩ ቄሶች አሉ። የኢትዮጵያ ነው የኛ ነው የአማራው ነው ብሎ ከኒ ብሊቭ ዛት። ስለዚህ ዩ ኒድ ቱ ቼክ ዩርሰልፍ እዛ ላይ ማለት ነው። ፕሊዝ እንደገና ራስን ሰልፍ ኢቫሉዌት ብታደርግ ጥሩ ነው ብዬ ነው የምገምተው። በዚህ ላይ አያና የሚጨምረው ነገር ካለ ይጨምረው። ኢግኖር ላደርግ ስፈልግ ከዛ እንትን አጠር አድርጌ ያው እንተዋወቃለን በደንብ እስከ ብዙ ቦታ ላይ ዛሬ የተናገረው ነገር ከሞላ ጎደል ብዙ ትክክል ነው። በተለይ የተናገርከው ከትራምፕ ጋር የተያያዘው ገና ሲመጣ በሁለተኛው ዙር ሲመጣ በተለይ በደንብ አላርሙን ኦን አድርጌ ነበር እኔ በሚሄድበት ሚዲያ ሁሉ ላይ። ይሄ ሰውዬ ትራዲሽናል የፖለቲካ ስትራክቸር የዲፕሎማሲ ስትራክቸር አይከተልም። አንደኛ የራሱ ናሽናሊስት የሆነ ባኪንግ አለው፣ ሁለተኛ ትራንዛክሽናል ነው፣ ሶስተኛ ደግሞ ስሜቱን ተከትሎ ፐርሰናል ኢጎን ተከትሎ የሚያደርጋቸው ነገሮች አሉ። እነኛን ያማከለ እንቅስቃሴ ያስፈልጋል የሚል የራሴን እንግዲህ ማውቃትን የምችለውን ነገር ተናግሬያለሁ። ከዛ በላይ ደግሞ ከኔ በብዙ የሚበልጥ የተደራጀ ብሬን ትረስትም አቅምም አለ፣ እሱንም የሚያመላክት ነው። በነገራችን ላይ የኢትዮጵያ መንግስትና ኤፍቢአይ በዚህ ደረጃ ተቀናጅቶ ሲሰራ ነው አይቼ አላውቅም። ለጉዳዮች አንዳንድ ነገሮች ቅርብ ስለሆንኩ ነው የምነግርህ። የገንዘብ ዝውውር እነኚህ ነገሮች የተያያዘ የሰዎችን የሂውማን ትራፊኪንግ የድራግ ዲሊንግ ላይ ምን ላይ ኢቭን ኢስት አፍሪካ ላይ ባሉ ነገሮች ላይ በጣም በተደራጀ ሁኔታ አብረው ይሰራሉ። ይሄኛው ከግብፅ ጋር ባለ ኢንትረስት ነው። ግብፅ ትቀርባቸዋለች። ከአብርሃም አኮርድ አንጻር ጋዛ ላይ ካለው ቴንሽን አንጻር ኢንተርናል ኢንፍሉዌንስም ስላለው ወደ ግብፅ ያዘመመ ነገር አለ። ደግነቱ በመጀመሪያው ዙር እሱ ተመርጦ ከስልጣን ወረደና በዛ መሃል እኛ ሙሌቶቹንም ጨርሰን ግድቡን ማስመረቅ ችለናል። አሁን ያለቀ ነገር ላይ ነው እየተደራደሩ ያሉት። እኛ ወደ ድርድር ጠረጴዛ ስንጠራ ለእናንተም ይባላል። ይሄ እጅ ጥምዘዛ ራሱ አይነት አለ። ኑ ወደ እናንተ ወደ ጠረጴዛው ስንባል እኛ ከግድቡ የምንፈልገው ነገር የለም። የምንሞላው ውሃ የለንም፣ የምንጨርሰው ግድብ የለንም፣
ዊ አር ዳን እንደ ኢትዮጵያ። ግብጽ ከግድቡ ጋር የምትፈልገው ጋራንቲ አላት ውሃ አድሚኒስተር ማድረግ ላይ። ስለዚህ የተለያየ አቋም ላይ ስለሆን የእኛን ኢንትረስት ይዘን እንሄዳለን። እኛ ደግሞ ናሽናል ኢንትረስት አሁን ከባህር በር ጋር ከኢኮኖሚያችን ጋር ከቀጠናው ጸጥታ ጋር የተያያዘ ነው። የባህር ኃይል እንዲኖረን እንፈልጋለን። ዳይሬክት ሲ አክሰስ እንዲኖረን፣ ፐርማነንት ሲ አክሰስ እንፈልጋለን። እነኝን የምናስፈጽምበትን መንገድ ይዘን እንሄዳለን። ትራንዛክሽናል በሆነ ደረጃ ከቦይንግ ጋር ተያይዞ በምናደርጋቸው ከሌሎች ኢኮኖሚክ ዲሎች ጋር በብዙ ነገሮች ከአሜሪካ ጋር ክሎስ ታይ አለን። ግን የግብፁ በጣም የበለጠ ስለሆነ ይሄን ማኔጅ የሚያደርግ አካል አለ። ዛሬ የምታየው ከኤፍቢአይ ጋር ያለው ትብብር፣ ከሚሊተሪው ጋር ያለው ትብብር፣ ሌሎችም አሁን ፕሬዲኬት የማላደርጋቸው ሌሎቹም ነገሮች የሚያሳዩ የተጠናከረና ሩቅ የሚያይ የፖለቲካ የዲፕሎማሲ አሰራር ስላለ ነው እዚህ ያለ ነው። ወደፊትም ግን እንዳልከው ጥንቃቄ ይጠይቃል። ዝም ብለን በተለመደ መንገድ የምንሄድበት አይደለም። እኔና አንተ ቲክታክ ላይ ቁጭ ብለን ዩቱብ ላይ እየተገናኘ የምናወራው ካወቅን፣ እኛ ከተረዳን፣ አስበው ፉል ታይም ስራቸው የሆነ ዲፕሎማሲ ውስጥ ጥርሳቸውን የነቀሉ ፒኤችዲያቸውን የሰሩበት የተለያዩ ኦርጋናይዜሽን ውስጥ የሰሩ ሰዎች ያለበት ቲም ደግሞ ምን ያህል አዌር እንደሆነ ማየት ትችላለህ። እና በዛ አንጻር ብትመለከተው የተሻለ ይሆናል። እነ ኤርትራ እነ ምናምን የምትለው አይ ቲንክ ብዙ አስጨናቂ ነገር አይደለም። አሁን እኛ ፎከሳችን ሞር ሃይር የሆነ ጎል ነው። ያንን ጎል ደግሞ በዚህ አጋጣሚ ባለው ቴንሽን ባለው ፉክቻ ውስጥ ጋዛ ላይ ባለው ሆርን ኦፍ አፍሪካ ላይ ሚድል ፓወሮች መሀል ባለው ቴንሽን የቻይና እና የአሜሪካ ራሱ ስትራግል ከዩሮፕ ጋር አሁን አንተ ያነሳኸው እንደዚህ መገፋፋት ዩሮፕን እንዴት እንደተናገረ አይታል። ስለ ኔቶ ራሱ ጅስ ትራንዛክሽናል በሆነ ደረጃ ነው። ግሪንላንድን ካልሰጣችሁ ኔቶ ላይ አናምናችሁም እስከ ማለት ነው የደረሰው። ይህ እንግዲህ ከሁለተኛው ዓለም ጦርነት ጀምሮ ዓለምን ለ80 ዓመት የተመራበትን መንገድ እየተፍረከረከ ነው ያለው። ባለፈው 80 ዓመት ውስጥ እኛ ምንም አላገኘንም። ተቀጣሪነትና ተላላኪነት ነው እንጂ ከትልልቆቹ ኃይሎች። ይሄ ከሚፍረከረከው ውስጥ ለእኛ በስነስርዓት ማኔጅ ካደረግን ናሽናል ኢንትረስታችንን ልናገኝ እንችላለን። የውሃ ኃይላችንን በመጠቀም በኤሌክትሪክ ኃይል በግድብ ዙሪያ ኦልሬዲ አሳክተናል። እሱን ሌቨሬጅ አድርገን ደግሞ የቀረንን ከሴኪሪቲ ከባህር በር ከውስጣዊ ጸጥታችን ጋር ተያይዞ ያለውን ነገር ለማስፈጸሚያ ሊጠቀሙበት ይችላሉ የሚለውን የተናገርኩት። ወደፊት የሚመጣውን ነገር መተንበይ አስቸጋሪ ነው። አሁን ባለንበት ግን የኦፖርቹኒቲም የቻሌንጅም በር ነው ከፊታችን ያለው እና ይህን ለመምረጥ ደግሞ የሚያስችል ጠንካራ አሰራር እንዳለ ሰውየውም እኮ ተናገረው። ጠንካራ መንግስት ነው መሪያቸው፣ ጠንካራ ነው ብሎ እሱ ራሱ እየተናገረ አላውቀውም፣ ግን ጠንካራ ነው ካለ ኢዝ ትራይንግ ቱ ሾው እንደ እንደነ ሶማሊያ እኮ ምንድነው አንተ መሪም የለህም ሀገርም የለህም እኮ ለማለት ይችላል። የቬንዙዌላን መሪ ከነሚስቱ በቢጃማ ወደ ሀገሩ አምጥቷል እኮ። ትራምፕ ኢዝ አ ዲፍረንት ካይንድ ኦፍ መንግስት እኮ። በቢጃማ አስብ፣ ተቃቅፈ ከሚስት ጋር ሀኒሙን ሲወስድህ ማለት ነው ወደ ማንሃተን እስር ቤት። ቬንዙዌላን የሚያክል ትልቅ ሪሶርስ በሪሶርስ አንደኛ የሚባል ሀገር ማለት ነው። እንደዛ እያለ ልክ እንደ ፕሬዚዳንት ሺን እንደሚለው እንደ ቻይናው ጠንካራ መሪ ነው ካለ ኢትዮጵያን መሪ የሚፈልገው ነገር አለ፣ ሊያስተካክል የፈለገው ነገር አለ። ፕሮፐርሊ ማኔጅ ሃንድል ይደረጋል። እንደ ህዝብ እኛ አሁን አንተ ያሳየኸውን ባላምበራስ ያሳየኸውን ቶን ወደዋለሁ፣ ጥሩ ነው። በዚህ ቶን ነው መቀጠል ያለብን። ውስጣዊ ችግር ፋኖ ደግፍ እንትን ደግፍ፣ ኢትዮጵያ ላይ ሲመጣ ግን የጋራ ሀገር ነው። መጨረሻ ላይ አሁን ፒስ ፎር ኦል ያነሳለ ነገር እናንተ የምታውቁት ኢትዮጵያ ትገንጠል፣ ኢትዮጵያ አውት ኦፍ ኦሮሚያ ምናምን የሚለውን ግሩፕ ነው። እኔን አታውቀኝም፣ ፒስ ፎር ኦልን አታውቀንም። የራሳችን ኮሚኒቲ ውስጥ ፕራያ እስከመሆን የሄድንበት ኢትዮጵያዊነት የመጨረሻ ግባችን ነው። ጥያቄዎቻችን ይመለሱ እንጂ ኮምፕሮማይዝ አናደርግም። ኢትዮጵያዊነት ደም ተከፍሎበታል። እኔ እና አብዲሳ አጋ ዘር ነኝ። ሀገሩ ላይ ሳይሆን ጣሊያን ሄዶ የሚያንጠረጥር ኦሮሞ ነው የማውቀው እኔ። ለሀገሩ የሚሞት ነው፣ ፈረሱን ጭኖ ሄዶ አድዋ ላይ የሚሞት ነው ኦሮሞ። ሀገር ያጸና ነው። እንዳጸናት ሀገር እዛ ሀገር ውስጥ ቋንቋ ማንነቱ አልተከበረለትም። ኦኬ እሱን እናስተካክል እንጂ ኢትዮጵያዊነትን የሚያክል ክብር ከራያችን ላይ አናነሳ የሚል ብዙ ሰፊ ህዝብ ያለው ሀገር ነው፣ ብዙ ታሪክ ያለው ነው። እና እንዲህ ሚዲያ ላይ በምታያቸው ናሽናሊስት በሆኑት ብቻ መገመት አትችልም። ናሽናሊስቶቹም ደግሞ ያመጡት ነገር አለ። ኢቭን ናሽናሊስት ግሩፖች አሁን እንደነ አባው አይነት ያ ትግል ነው ብዙ ኦሮሞ ነኝ የሚለውንም ነገር እንዲያውቅ ያደረገው። ትሩዛት የኦሮሞ ህዝብ ቋንቋ ማንነቱ እንዲከበር ሀገር ውስጥ ባላንስ እንዲኖረው ታግሏል። ግን ደግሞ ኤንድ ጎላችን መሆን ያለበት የጋራ ሀገራችንን የምናጸናንን እኛ ሰፊ ትልቁ ህዝብ ሆነን የምንሸሽ የምንገነጠል አይደለም። ይሄ በፍጹም ታሪካችን ውስጥ ሊገባ አይችልም የምንል ብዙ አለንና ልክ ዛሬ እንደመጣን አድርገህ አታስብ። ይልቁን እናንተ ኮሽ ባለበት መደንበር አልነበረባችሁም። ኢትዮጵያዊነትን የሚያክል ካባ ከላይ ላይ ጥለህ ከረፈደ በኋላ ቲፒኤልኤፍ መሆን መሞከሩ ያሳዝናል ለማለት ነው። ታንኪዩ በጣም አመሰግናለሁ። አይ እዚህ ላይ ባረንበራስ እኔን
የሚጨምረው ነገር ቢኖር እኔ ፐርሰናሊ አያሰጋኝም። አንተ እንደሰጋኸው እንዳሰጋ አያሰጋኝም። ምክንያቱም ሌላ ይሄ የተናገራቸው ነገሮች ስለ ሌሎች ሀገሮች ምናምን ነገር ባይኖሩ ኖሮ የስ አሁን እኮ እኛ ብቻ አይደለም፣ ዓለም ላይ የተረፈ መንግስት የለም እኮ ሁሉም ላይ ነው ጥሎ አሁን ከሁሉም ጋር ነው። ይህን እፈልጋለሁ፣ ይህን እፈልጋለሁ፣ ይህን እፈልጋለሁ። ስለዚህ ኢትስ ናት ኦንሊ ፎከስድ ኦን ኢትዮጵያ ለማለት ነው። ያንን ያህል ፍራቻ አይኖረኝም። አይ ዶንት ኖ ፎር ሃው ሎንግ ዛትስ ጎና ላስት የሁሉ እንትን። ለማንኛውም በቻሳ የምትናገረው ነገር ካለ የምጠይቀው ነገር ካለ ድሉ ያንተ ነው። 3 ደቂቃ አለ። በቻሳ አያና ኦኬ፣ አመሰግናለሁ ድሉን ስለሰጣችሁ። አያና የምጠይቅ ነገር 2 ጥያቄዎች ናቸው። አንዱ ሪፐብሊክ የሚባለው ነገር የሚፈርስበት ምክንያት ምንድነው? ሪፐብሊክንስ ሪፐብሊክ የሚያስብለው ነገር ምንድነው? አንድ ሀገር የሚባለው ነገር። ሁለተኛው ደግሞ ዌል የፋኖ ትግል የአማራ ህዝብ ትግሉ አነሳሱ ለስልጣን አይደለም። እመነኝ፣ እኛ ከፈለገው የኦሮሞ ህዝብ ወይ ማንኛውም ወላይታም ይሁን ማንም ኢትዮጵያን 1000 ዓመት ለምን ይግዛ፣ እኛ የምንፈልገው ነገር እኩልነት ነው። እኩል ሆነን ኢትዮጵያ ውስጥ እንኑር ነው የኛ ለቅሶ። አገሬ ከሆነ ማለት ነው እኔ ኦሮሚያ የሚባል ቦታ ላይ ሄጄ መሬት ገዝቼ ባለቤት የመሆን ስልጣን አለኝ። እዛ ቦታ ላይ ፖለቲካሊም እንደው እሺ እንደው ፖለቲካሊ ፓርቲሲፔት አታርግ ብባል እንኳን በነፃነት እንደ አገሬ የመራም ካለዛማ አገሬ አይደለም ማለት ነው። አባባሌ ገብቷችኋል? እኔ የምለው ምንድነው መሰል አያና ይሄንን ህገ መንግስት ጠረጴዛ ዙሪያ ላይ እንግዲህ ስተዲ ካረጋችሁ ለኮንስቲቱሽን ስተዲ ካረጋችሁ ወረስት የሚባለው አይነት ኮንስቲቱሽን ይሄ ነው። ይሄ ራዲካል የሆነ ኤትኒክ ፌዴራሊዝም ማለት ነው። አውቶኖመስ ለክልሎች ስትፈቅድላቸው በጣም ሞዴሬት የሆነ ነው። እንደዚህ ራዲካል የሆነ የለም፣ ዓለም ላይ የሌለ ነገር እኮ ነው። አሁን ምንድነው መሰላችሁ ይሄንን ህገ መንግስት የሚደግፉት ኢትዮጵያ ውስጥ ያሉ ሰዎች 2 አይነት ናቸው ብዬ ነው የማምነው እኔ አያና። አንዱ በቃ ደንቆሮ መሀይም ምንም ነገር የማያውቅ ደደብ ነው ወይ የአይምሮ ዘገምተኛ ነው። አንዱ ደግሞ አውቀው አሁን ስማርት የሆኗሉ። እነሱ ምንድነው ስቴት ክሪኤሽን ኢሮሴንትሪክ የሆነ ስቴት ክሪኤሽን ፕሮጀክት ያላቸው ናቸው። እነሱ አገር መፍጠር የሚፈልጉ ሰዎች ናቸው። ካለዛ እንጂ ሪፐብሊክ ብለህ አገር ብለህ ካለ ሲቲዝኑ አሌጂያንስ ዲቫይድድ የሆነ ሎያሊቲ ያለበት አገር መውደቅ የሚወድቀውም በዛ ነው። የአገር ኢምፓየርም ሆነ አገር ሲወድቅ ዲቫይድድ ሎያሊቲ ነው። እኛ የምንታገለው ለዚህ ነው። እኩል ሆነ ኑሩ ወይ እንገነጣለን ነው። አሁን የደረስንበት ቦታ ይሄንን ነው። ሌላቸው መናገር አልችልም። በጣም እናመሰግናለን። እንግዲህ አያ ነው የምትመልስለት ነገር ካለ ቀጥል። አይ አለ 2 ነገር ነው ያነሳው። አንደኛ የመጀመሪያው ሪፐብሊክ የሚለው ነው ጀስት ቤዚክ ኮንሰፕት ስለሆነ እሱን ባጭሩ ነው የምናገረው። ሪፐብሊክ ማለት ጀስት ከእግዚአብሔር የተሰየመ አይደለም፣ በህዝብ የተወከለ ነው ማለት ነው። ያ መንግስት አንድ ሀገር ሪፐብሊክ ነው የሚባለው ከህዝብ ያ ውክልና በምን ይቧደናል ነው። አሜሪካ ውስጥ አሁን የውክልና ራሱ ስታይል አለው። ይሄ ቮት የሚሰበስቡበት ፕሬዚደንሻል ሲስተሙ የሚመረጥበት ሃውስ ኦፍ ሪፕሬዘንታቲቭስ 500 ምናምን ሰው የሚያስገቡበት 100 ሰው ሴኔት የሚያስገቡበት ባላንስ ኦፍ ፓወር የራሳቸው ስትራክቸር አለው። አት ኤንድ ኦፍ ዴይ ግን ከህዝቡ የመጣ ድምፅ ሰዎችን ይወክላል ማለት ነው እንጂ ከላይ የተወከለ ወይ ስዩመ እግዚአብሔር እንደምንል እንደነበር ነው ከዛ አይደለም የሚመጣው። ሞናርክ አይደለም የሚገዛን ማለት ነው። ሶቨሬኒቲ ኦፍ ዘ ፒፕል ይታይበታል። ሃው ዱ ዊ ሪፍሌክት ዳት ሶቨሬኒቲ ነው። ኢትዮጵያ አሁን ህብረ ብሔራዊ የሆነች ብሔር ብሔረሰቦችና ህዝቦች የአውቶኖሚ ኦፍ ፓወር አላቸው በሚለው በአንቀጽ 8 መሰረት በማንነታቸው በራሳቸው ሰልፍ አድሚኒስተር ያደርጋሉ። ኮሌክቲቭሊ ደግሞ የጋራ ሀገር አላቸው ህብረ ብሔራዊ የሆነች ነው። ይሄ ነው የስትራክቸሩ። ሰው መልታናሽናል ፌዴራሊዝም ላይ የተመሰረተ ሪፐብሊክ ነው ኢትዮጵያ። ሌሎች አዘር ታይፕስ ኦፍ ሪፐብሊክስ አሉ። አት ዘ ኤንድ ኦፍ ዘ ዴይ ሪፐብሊክ ማለት ዲሞክራሲ ማለትም አይደለም። ኢንተርቼንጀብሊ ልንጠቀም እንችላለን፣ ግን ሪፐብሊክ ኢዝ ናት ዲሞክራሲ። ሶ እሱን እዛ ጋር ልተውልህ። ሁለተኛ ላይ ያነሳው ነጥብ ጋር ልምጣልህ። ግን አይ ቲንክ ወጣ መሰለኝ ተጠይቆ መልስህን እንግዲህ ያው በፖስታ እንልክልህም እንደ አሜሪካ ቼክ። ሌላው ሰው ጥያቄ የምሰሙ ስላሉ ቀጥታ ጥያቄውን ለሰው ብሎ ሲያማ ለእኔ ብለህ ስማ ነው የሚባለው። ባንተ ይደርሰናል ሮቢ። ሌላኛው ጥያቄ የአማራ ህዝብ ትግል ብለህ ያነሳው ነገር አለ። እያንዳንዱ ህዝብ የራሱ ትግል አለው፣ የራሱ ጥያቄ፣ የራሱ ሂደት አለው። አንዳንድ ጊዜ የአማራ ህዝብ እኔ ነኝ ኦሮሞ ውስጥ የምናይለን እኔ ያው የኦሮሞ ብሔር ተወላጅ ነኝ። አማርኛ አይናታችሁ ትንሽ ግራ እንዳይገባችሁ ብዬ ነው። በትውልድ ከኦሮሞ ብሔር ነው የምመጣው። ግን የእኛ ትግል ውስጥም አንዳንድ ጊዜ ራሳቸውን ኦሮሞ እኔ ብቻ ይላሉ።
የኦሮሞ ትግል ብለው የድርጅታቸውን ስም ነው የሚያስቀምጡት። ባንዲራቸውን የኦሮሞ ባንዲራ፣ አላማቸው አርማቸውን የኦሮሞ እንደዛ ያው ኦፍ ኮርስ ፐብሊክ ሰፖርት ፖፑላር ሰፖርትን ለማጋበስ ሲባል የሚባል ነገር ነው። ግን የአማራ ህዝብ ትግል እናንተ ብአዴን የምትሉት አሁን በብልጽግና ፓርቲ ውስጥ ያለ ሰፊ ጊዜ ከአማራ ህዝብ ጋር ውሃ ማስገባቱንም ግድብ መገደቡንም የጸጥታ ማስከበሩንም ሌባ ማሰሩንም ምኑንም እየሰራ ጥያቄዎቹንም ወደ ፌዴራል መንግስት እያቀረበ በፓርላማም ተወክሎ እየተመረጠ እየሰራ ያለ አካል አለ እኮ። እናንተ እንደ አጥፊ እንደ እንትን አድርጋችሁ ከራሱ ከአማራው ማህበረሰብ ውስጥ የምትገሉት ማለት ነው የአማራው ልጅ። እሱ አሁን የአማራ ህዝብ ትግል አካል ነው። ቢኮዝ ይታገልለታል፣ እንዲበላ ይታገልለታል፣ ማዳበሪያ እንዳገኝ ይታገልለታል፣ እኩል ሪፕሬዘንቴሽን ኢትዮጵያ ውስጥ እንዲኖረው ይታገልለታል። ለእናንተ ትግል ማለት መሳሪያ ይዞ ኬላ ላይ ሰዎች እየዘረፉ መኪና እያቃጠሉ ሴቶችን እየደፈሩ ለራስህ የገበሬውን በግ እየበላ ሰውን ትምህርት ቤት እንዳይሄድ መከልከል ትግል ነው ብለህ ታምናለህ አንተ ወንድም ያሁን የወጣኸው ማለት ነው። ይሄ የአንተ ያስተሳሰብ ደረጃ ነው ወይ? እዛ ውስጥ የሆነ ዘመዶች አሉ ወይ የሆነ እዚህ ሚዲያ ላይ በጣም ተወዳጅ ነው እንደዛ ሆኖ መቅረብ ጀግንነት ይመስላል። በዛ አይነት ዲሉዥን ታስራችኋል አንድ ግሩፕ ውስጥ። ኢትስ ዮር ፕሮብለም። እንግዲህ ለእኔ ፕሮብለማቲክ ነው አስተሳሰብህም ሪዝኒንግህም ለህዝብ የምታስብ ሳትሆን የሆነ የራስህን ኤጎሜኒያ የራስህን ኢጎ የምታክበት ነገር ካገኘ አእምሮን ትዘጋለህ ነው ብዬ የማስበው። ለአንተ ደግሞ ሌላ ነው። አት ኤንድ ኦፍ ደ ዴይ አንተ ትግል ነው ብለህ የምታስበው የምትታገልበት ድርጅትና ያንን አቅጣጫ ነው የተናገርኩት። ድርጅት ተብሎ አሁን 6ኛ ምናምን ጊዜ ስም እየወጣለት ያለው በየ2 ሳምንቱ ስሙ የሚቀየረው ነገር እየሰራ ያለው መሬት ላይ ኤቪደንት የሆነ ተግባሩ ይታወቃል። ህዝቡን ብቻ አይደለም፣ በነገራችን ላይ የክልሉን መስተዳደር ብቻ አይደለም፣ ሴት የደፈረና ገንዘብ የዘረፈ ሰው የገደለ ፈቶ መበተኑ ብቻ አይደለም ብለህ እራሱ አንተ ትግል ነው ብለህ የምትጠራው እዚህ ድርጅት መዋቅር ውስጥ ራሱ እኮ ስንት የተገዳደለ ሰው አሁን ሰሞኑን እኮ ሲወዳደሩ ማነው ገዳይ ኧረ መከታ ነው ኧረ ዘመነ ነው ኧረ እንትና ነው እየተባባሉ ስም ዝርዝር እያወጡ እንትና የገደላቸው እየተባባሉ ነው። ከህዝቡ አይደለም ብለህ ከሲቪሊያኑ አይደለም ከታጣቂው አስታጥቀህ ያገዳደልከውን ነው ብለህ እዛው ከመንግስት ውጭ። ይሄ ለአንተ አዋጭ ነው። ለአንተ ይሄ ለአማራ ታገልኩ ብለህ ነው የምታስበው። ምን በማድረግ ከዚህ ካለች ከምንህም ላይ ቆንጥረህ ካልተሸነፈ ኑሮህ ላይ ቀንጥሰህ ወደዛ የምትልከው ድሽቃና ክላሽ የምትገዛው ከቲፒኤልኤፍ ድጎማ ተደርጎልህ ከሻቢያ ድጎማ ተደርጎልህ ሁለት ወንድሞች ጫካ ውስጥ ተባረው ሲተዳደኑ ሲገዳደሉ ሴቶች እህቶችህን ሲደፍሩ የገበሬውን ገንዘብ ወስደው ሲበሉ ትምህርት ቤት ዴስክ ላይ መክተፊያ አድርገው ከትፈው ጠብሰው ሲበሉ እያየን ነበረ ቪዲዮ አይደል? መምህራን ሲረሽኑ አይተሃል። እንግዲህ አቡን ሚዩት አድርግልኝ እና አቡ ሚዩት አድርገው። ይሄንን አይነት ሂደት ለአንተ ትግል ነው ብለህ ታምናለህ? ራይት ሶ ያንተ ነው ኩቱ የምትባለው። ያንተ እንደ ኩቱ አስተሳሰብ ይሄንን ነው የሚያስበው። ለአንተ ትግል ማለት ገንዘብ አዋጥቼ ፉከራ ፎክሬ ለህዝብ ሀሳቢ መስዬ እኔ በምረጨው ነገር ያለምንም ክሊር የሆነ አላማ አማራውን ሲያርደው ማየት ለ3 ዓመት ለእኔ ትግል ነው። መንግስት ስትራክቸር ውስጥ ያሉ ሰዎችን አድኜ መግደል ማለት የተማረ የሰለጠነ ቦታ የያዘን ሰው ከራሴ ብሔር የሆነን አድኜ መግደል፣ የወጡትም ሰዎች ደግሞ ተዳድነው ሲገዳደሉ ሴቶችን ሲደፍሩ ተማሪ ሲያስቀሩ ቤት ውስጥ አስተማሪ ሲገሉ ሽማግሌ ሲገሉ ማየት ለኔ ይሄ ማንነቴን ከፍ የሚያደርግ አማራን የሚጠቅም ነው ብለህ ታስባለህ። እንግዲህ ያንተ አእምሮ እዛ ነው ስፋቱ። እዚህ ሚዲያ ላይ ብዙ ናችሁ። ይሄንን ለማድረግ ደግሞ ወለጋ ላይ የሆነ ነገር ተፈጥሮ ነበር፣ ሻሸመኔ የሆነ ነገር ተፈጥሮ ነበር ብለው እነ ዘመድኩ እነ ምናምን እነኚህ ሰዎች እንግዲህ አስብ አምነህ እንትን የማትሰጣቸው ናቸው። ትንሽዬ ማሽን ኦፕሬት እንዲያደርጉ አንስቴብል የሆኑ አእምሮ ያላቸው ሰዎች እዚህ ላይ ቪዲዮ ቀርጸው አምጥተው ምናምን ሻቢያ ነው የሚያሰራቸው። ብዙ በተኑልህ። እሱን ሰምተህ ህዝብህን እዚህ ቅርቃር ውስጥ አስገባ አይደለ? ለአንተ ይሄ ትግል ነው፣ ለሌላው ደግሞ በመንግስት ስትራክቸር ውስጥ ሆኖ የሚታገለው ትግል ነው ብሎ ያስባል። የአማራ ትግል ብለህ አታውራ። ስም አለህ እንግዲህ 5 ቀን 10 ቀን ከቆየ አላውቅም። አፋ ብን ነው የሚባለው መሰለኝ። አሁን አፋ ባሃ ነበረ፣ አፋ ሀድ ነበረ። ከዛ በፊት አፊ ምናምን የሚባል አለ። አፍ አለው ግን የሆነ ነገር አለ። አሁን ያለህን ስም ጥራ እንጂ አማራን ስም አትጥራ። ምን ያርግልህ? አማራ ብአዴን የምትለው በፊት ውስጥም አለ፣ ብልጽግና ውስጥም አለ፣ ከፖለቲካ ነፃ የሆነ ገለልተኛ ማህበረሰብም አለ። ሰፊ ህዝብ ነው። አማራን ምን አርግ ነው? አንተ እኮ አማራን የምታርድነ፣ የምትረሽነ፣ የምትገልነ፣ የምትደፍርነ፣ የምትዘርፍነ እኮ በሬፑቴሽን ማለት ነው። ኢን ሪያሊቲ ታንጅብል የሆነ የተጻፈ ማኒፌስቶ ልታወጣለት ያልቻልክን ሚዲያ ላይ ተሰብስበህ ዝም ብለህ እዛው ተጋግሮ እዛው ተበልቶ እዛው የምትጸዳደው አይነት ፖለቲካ የምትሰሩ ናችሁ። ሰውን በመስደብ በማዋረድ ኦሮሞን ጠላት በማድረግ አሁን
ማነው ዳምጤ ነው ምን ደምስ የሚባል አሁን እዛ ጫካ ውስጥ ያለ አንድ ሰውዬ ጠላታችን ኦሮሞ ነው ብሎ ከትናንትና ወዲያ ቪዲዮ ሰራ። ጠላታችን ነው ቢሆን እንኳን ይባላል እንዴ ጓዶች? እንዴ እኮ እኔ ከአማራው በላይ አማራ መሆነው ነገር እኮ ጨነቀኝ። ትንሽ አሞት የለም ቋጠር አታረግም እንዴ? ቢሆንስ ነው የምልህ እኮ ኦሮሞ እኮ ሰፊ በጣም ትልቅ ህዝብ እኮ ነው። በጣም ትልቅ ኃይል እኮ ነው። ከ10 ሚሊዮን ኦሮሞ አማራ የበለጠ ኦሮሚያ ውስጥ እያለ ምን ይሉታል? አሁን ይሄን ሲሰሙ 10 ሚሊዮንም አይሆን ኧረ አንድም አይኖር። ኦኬ ኦሮሞ በጣም ጨዋ ነው አይነካም፣ እንዲህም እያደረግ ነው እየገደል ነው ይኸው እየኖርን ነው ብለው እሺ አትሊስት ንቀው ይሁን እንዲህ ስሙን እያጠፋ እንዲህ እየሰደብ ነው እንዲህ ጠላት እያደረግ ነው በውጪም የኛ ሰዎች እንዲህ እያጥላሉትም ሰው አይነካም። ሞር ካልብ የሆነ ሞር ኢጋሊቴሪያን የሆነ ስርዓት ያለው ሰፉ ያለው ህዝብ ስለሆነ አይነካም፣ ምንም አያደርግም። አክብሮ ጠብቆ ተከባብሮ ነው የሚኖረው። ኢትዮጵያዊነትንም በደንብ የሚያውቅ ህዝብ ነው። እንደዚህ ዝም ብሎ እንደሚቦተረፉት አይደለም። ኦኬ እሱን ተማምነው ነው እንበል። ጀስት ፍሮም ፖለቲካል ፐርስፔክቲቭ ጠላትን እኮ ትንሽ እንኳን ማህበረሰብ ብትሆን አሁን እዚህ ላይ የሚሳደቡ አሉ አገውን ቅማንት ምናምን ያለው አገው እዛው መሀል ያለ አይባልም እንዴ? ጠላት መቀነስ ነው በተቻለ መጠን። ኦሮሞ ነው ጠላቴ ብለህ የት ልትሄድ ነው? 4 ኪሎ እኔ አይዶን ነው የሆነ ነገር የሆነ የምትወስዱት ነገር ካሌለ በስተቀር this makes no sense። ሶ አማራን እዚህ ላይ አምጥታ ተለጥፈ። አማራ በጣም ሰፊ ህዝብ ነው፣ ሰፊ ማህበረሰብ፣ ሰፊ የምሁር ቤዝ ያለው በጣም ሰከን ያለ በሰል ያለ ህዝብ ያለበት በጣም ራሱ ገበሬው ነው አንድ ፊደል ያልተማረው ገበሬ አስተዋይ ነው። ኢትዮጵያዊነቱን ሀገር መንግስት የሚወድ ነው። እዚህ ላይ የሆነ ነገር ይወስዳሉ ላልኩት ነው የሚጨምር ነገር ብኖር በእኔ እይታ ማለት ነው ካልቸራል ሬቮሉሽን የሚያስፈልገው ነው። ምክንያቱም አንዳንዶቹ በስተቀር ምንም ስሙ ይሰጣቸውም ማናሎሚነት ባህሪ ነው የተሰጣቸው። ስሙ ራሱ በላቸው፣ ግዛቸው፣ ቀጥቅጣቸው ምናምን ነገር እንዲህ አይነቱ ነገር ነው ከልጅነቱ የሚያደርገው። ሌላውን ቸው የምለው ማን ነው? አማራ ያልሆነ ማለት ነው። አይ ቲንክ ያ ሴንቲመንትን እንደ ትክክለኛና እውነተኛ አድርገው አንግቦ የሚሄዱ ናቸው ችግር በመፍጠር ላይ ያሉት ነው የምለው። ብዙ እሱ ጀብድም እኮ በቦታው ነው። መግናንመስ ነው እኮ ጀግና እኮ መግናንመስ እንኳን እንደዚህ ተፍረክርከ ጨበጫው ጠፍቶ አይደለም በጥሩ አሸንፈህ እንኳን አንበርክከህ እንኳን ማግናንመስ እኮ ነው ጀግና አይደል እንዴ? አይደለም የሚበልጥ በቁጥርም በስፋት የሚበልጥህና በፖለቲካ ሞር እየታየ ባለው ሁኔታ ሞር ስቴብል የሆነውን አካባቢ ሁሉንም ደቡቡን ሰድበህ እንደዛ አይደለም። ይሄ እነኚህ ለአማራ ህዝብ ጠላት መግዛት ነው ስራቸው። እነኚህ ማህበረሰቡ ላይ የተሰሩ ናቸው። ቹቹ የምትለው ነገር አለ እስቲ የራስን እግር አነጣጥሮ በመምታት ላይ የተመሰረተ ነው እያየን ያለ ነው። ከራሱ የሚደባደብ ሰው ከራሱ ለማገላገልም ተጨነቅን ሰው አንዳንድ የሚወራውን ነገር ሰማለሁኝ። አሁን የጊዜ ቀጠሮን ማስተካከል ጀምረዋል። ቢያንስ ትንሽ የሆነ ትርጉም የሚሰጥ ከ24 ሰዓት እና 48 ሰዓት የዘለለ አሁን 5 ወር 6 ወር ቀጠሮ መስጠት ተጀመሩ። እንትን እና የ5 የ6 ወር ቀጠሮ መስጠት ከተጀመረ ከ24 ሰዓቱ ከ48 ሰዓቱ ትንሽ የተቀየረ ነገር አለ። ግን ያው ለውጡ በቂ አይደለም። ነገሮች አድቫንስ ከሚያደርጉበት ከሚሄዱበት ፍጥነት ጋር ኮመንሰሬት የሆነ እድገት አይደለም። እድገት አለ ግን በጣም ያልተመጣጠነ ነው። 6 ወር ጥሩ ነው። ሞር ላይክ ኔቨር ነው የያዛችሁት መንገድ የሚያሳየው። ይልቅ አሁን ያው እያወራን ያለነው ስልጣን ስለመያዝ እና ስላለመያዝ። መልሰህ ከፈትከው ቹቹ ብትዘጋው ኦኬ ይሆናል። ዳይሬክት ሲሞክር ነው የከፈተው መሰለኝ። ቀጥለኝ እና ይሄ ጀስት የሚያሳይ ፉል ሳይክሉን አየነው። የተወሰኑ ሳይክሎች አየን። አሁን ፈላስፋው የሚባለው ወንድማችን የሚናገረው እነሱ የሚላቸው አካላት የተወሰነ ሙሉ ሳይክሎች አይተናቸዋል። እና ላይፍ ሳይክሉ ግልጽ በሆነ ሁኔታ አንደኛ ኮምፕሊትሊ ኢንፊልትሬትድ ነው። ሁለተኛ የሚናገረውና ሆኖ የሚገኘው ይለያያል። ክሌም የሚያደርገው ኮዝ ፋብሪኬትድ የሆኑ ማቴሪያል የሆነ ኤቪደንስ የሌላቸውን ኢቨንቶች ነው አጠጋግቶ ስትሬች አድርጎ በዚህ ላይ ተመስርቶ እንዲህ አይነት ትሬት አለብኝ ብሎ የህዝብ ሀሳብ አድርጎ ነው የሚያመጣው። ያሉ ችግሮችን ሳይሆን እነሱን በማጋነን እና አንዳንዶቹን ፈጥሮ ፋብሪኬት አድርጎ
ለጥጦ የህልውና አደጋ አለ የሚል ነገር ስሎ ራሱን በተቻለው መጠን የህልውና አደጋ ሆኖ ያንን ደግሞ ምፈታልህ እኔ ነኝ በጦር መሳሪያ ነው ምፈታልህ የሚል በጣም ብዙ ስትሬች አለው መሀል ላይ። ፖለቲካሊ ብናስበው የአካባቢውን የቀጠናውን የዘመኑንም ብናየው አሁን ሀገራችን ላይ ያለው ችግር ይዘር በብሔር ደረጃ ወይም ደግሞ በማንኛውም ክላስ ግሩፕ የሚሆን ኢንዲቪጁዋል ራይቶች ላይ ያለን ችግር የሙስና የዲሞክራሲ ምህዳር መጥበብ የህግ የበላይነት ችግርን ለመፍታት አሁን የሚኬድበት መንገድ በብረት ነው ወይ ካልን ሪሊ አይገናኝ። እንደውም በሽታውን ነው እያዘዝን ያለ ነው ማለት ነው። በሽታውን ነው እያዘዝ ዲሃይድሬት ለሆነ ሰው ጨው ጠጣበት እንደማለት ነው። የበለጠ ዲሃይድሬት የሚያደርገው ነገር ማለት ነው። እና የሚታዘዝለት መድኃኒት በሽታ ነው ራሱ በሽታውና የሚያስፈልገው ይልቁን የሰላማዊ የፖለቲካና የህግ ማዕቀፍን የሚያሰፋ ህዝብ ተኮር የሆነ ሰላማዊ ትግል ነው መፍትሄ የሚሆነን ማለት ነው። ፖለቲካ ምህዳር ጥበትን የህግ የበላይነት መታጣትን ህግን በመጣስ አይደለም እናስተካክለው። እንደው የትጥቅ ትግል እንኳን እንደው እዛ ላይ ዲፍረንስ አለን የፖለቲካል ኦብዘርቬሽናችን አናሊሲሳችን ዲፍረንስ አለው ብንል ባያስም ሊኖረን ስለሚችል ያ እንኳን እንደው አስፈላጊ ሆኖ ቢገኝ እውነተኛ የሆነ ኮዝን አርቲኩሌት ማድረግ ይጠይቃል። ቤት እሰራለሁ ብሎ የተነሳ ሰውዬ መጀመሪያ ጣሪያውን ነው የምሰራው ሲል ዘመድ ካለው ማሰር ነው። ቢኮዝ መጀመሪያ አርቲኩሌት አድርገህ ትናገራለህ። አላማ የሚሄድበት መንገድ ይሄ ነው ብለህ ማኒፌስቶ ማለት ባይዘው ታምራዊ ሌላ ዶክመንት አይደለም፣ ከሰማይ አይደለም የሚወርደው። ማኒፌስት ላደርግ ያሰብኩት ማለት ነው። ፖለቲካል ፕሮግራም ታወጣና ፕሮግራምህን ለማስፈጸም ተስማምተህ እዛ ላይ ትሰራለህ። በዛ ፕሮግራም የሚጻረሩ ያንተ ተቃራኒዎች ይሆናሉ። በዛ ፕሮግራም ላይ ከአንተ ጋር የሚስማሙ ደግሞ የዘር ስትራቴጂክ ኦር ቴክኒካል አላዮችህ ወይም ደግሞ ተባባሪዎችህ ይሆናሉ። አሁን ያለው ግን በዚህ በኩል ኮምፕሊትሊ ቲፒኤልኤፍ ያመጣችብኝ የብሔር ፖለቲካ ኢትዮጵያ ውስጥ የአማራውን ህዝብ አስገድሎታል ብሎ የሚቀጥለው መስመር ላይ ይሄ ብሔርተኛ ድርጅት በጋራ መስርተናል ይላል። የብሔር ፖለቲካ ኢትዮጵያ ውስጥ ችግር ፈጥሯል ብሎ ካፉ ሳይጨርስ ኔክስት ሴንተንስስ የፖለቲካ ድርጅታችን የብሔር ፖለቲካ ድርጅት ነው ይልና የከሰሰውን ህወሓትን እዛ ላይ ትግሉንና ይሄን የብሔር ፖለቲካውን አድቫንስ እንዲያደርግ ያደረገውን ህግደፍን እነኚህ ደግሞ አብረውኝ የሚተባበሩና ለጊዜያዊ ጉዳይ አብረውኝ የሚቆሙ ናቸው ይላል። ሶ ኮምፕሊትሊ አሁን ነው እንግዲህ ይሄ እንግዲህ 3 ዓመት ተጥዶ ከተንተከተከ በኋላ ነው እንዲያነጠረን ያለው አስብ ጥሬውን ማለት ነው። መጀመሪያ ሊቀርብ የሚገባው ማኒፌስቶ። ከዛ በዘለለ መሬት ላይ አክሽኑ ምንድን ነው? ማህበረሰቡን ምን ያደርጋል? ማህበረሰቡን ያደህያል፣ ይዘርፋል፣ ይደፍራል፣ ይገላል፣ ሚውትሌት ያደርጋል። ሬሳዎችን ለፖለቲካ ንግድ ሲባል ጡትን እጅን በመቁረጥ ላይ ይሳተፋል። ቴሮሪስቲክ የሆነ አይደንቲቲዎችን አሳይቷል። የህዝብ እንደሆነ አላሳየም። የህዝቡን እሴቶች ካልቸራል ቫሊዎቹን ሪስፔክት አያደርግም። ሽምግልናውን ሽማግሌ ሲላክ ሽማግሌ ይከበራል። ከማይሆን ቦታም ቢመጣ የተሳሳተ ነገር እንኳን ቢናገር ባያስ እንኳን አለ ብለህ ብታም ለባህል ውስጥ ሽማግሌ አንበርክከ ገርፈህ ቪዲዮ ቀርጸህ ፕሮፓጌት ካደረግ የዛን ህዝብ አንቲቴሲስ ሆነን እየመጣ ያለው አይደንቲቲውን ማንነቱን አታከብርም ማለት ነው። ሃይማኖቱ ውስጥ ገብተህ ጥንቆላና ሌላ ወሬ ታወራለህ። በጨረቃ በኮንተል ላይ በደመና እንጋልባለን ንጉስ ትሆናለህ ተብያለሁ ተጠምቄያለሁ ብለህ ቸርች መድረኮቹ ላይ ጭምር ቆመህ እንደዚህ ያለ ነገሮችን ታደርጋለህ። የሃይማኖት ስብ አንዳንዴ የሙስሊም የሰላም መንግስት ነው ምንድነው ወሃቢ ነው እያጠፋን ያለው ምናምን የሚል ስብከት ሁሉ ከፖለቲካ ጋር ሚክስ አድርገህ ትመጣለህ። የህዝቡን አይደንቲቲ ማንነት ያላከበረ ራሱን የማይመስል ማለት ነው። ትገለዋለህ፣ ትዘርፈዋለህ፣ ትምህርት ቤት ትዘጋለህ፣ ታደነቁራለህ፣ እንዳይማር ታደርጋለህ፣ ማዳበሪያ እንዳይሰራጭ ታደርጋለህ። እነኚህን ነገሮች በአክሽን መሬት ላይ አሳይቷል። ህብረት ሰራለሁ ድርጅት ሰራለሁ ይላል። አሁን ድርጅት ስም በራሳቸው ባይዘው ቅርብ የሆኑ ሰዎች በቅርብ ጊዜ በተለይ የምትባለው ሴትዮ የድርጅት ስም ጠፍቶባት አፋብብ ነው የሚባለው፣ ይሄኛው አፋድድ ነው የሚባለው። አፋምን ስትል ቪዲዮአቸው እየሳኩ ነበር። አፋምኑ በስቶ ማለት ነው። በየ2 ሳምንቱ አፋ ምናምን የሚባል ባለ 13 መሪ ባለ 1 መሪ ባለ 2 መሪ ምናምን ይወጣል። ዲሉዥን ቤዝድ የሆነ የቃል አቀባዮቻቸው ማርውሸት ብለው ራሳቸው ስም አውጥተውለታል። ማርሸት የሚባለውን ቀይረውት ከውሸቱ ብዛት ጀሪካንና በርሜል በይደው የጥናትና ምርምር አድርገን ሮኬቶችን ፈጠርን ብለው በህዝቡ ፊት ወጥተዋል። ለህዝቡ ሪስፔክት አላደርጉም። ራሳቸውን ዲኒግሬት አድርገዋል። ራሳቸውን አሁን ሰብዱ አድርገው ለቲፒኤልኤፍ እና ለግደፍ ተገዢ አድርገዋል። የ6 ወር ቀጠሮ በጣም ቅርብ ነው። ከመጀመሪያው የ24 48 ሰዓት ቀጠሮ አይለይም።
ትግላችሁንም ደግሞ ጥርት አድርጉና ስልጣን ነው የምንፈልገው። እኛ ብንችል የባህር ዳርን ሙሉ በሙሉ ካልቻል ተካፋይ መሆን እንፈልጋለን። የአራት ኪሎን ቢተውት ምን አለበት? ቢኮዝ 4 ኪሎ ህብረ ብሔራዊ ኢትዮጵያን ለሚያምንና ለሚያውቅ ነው። እኩልነት የበታችነት ለማይመስለው ነው። እውቀትም ይጠይቃል የ4 ኪሎ። ከዚህ በኋላ የኢትዮጵያ ህዝብ አይቀበልህም። ከዚህ ምን ሆነሃል? የኢትዮጵያ ህዝብ እኮ እንትን ገበታ ለሀገር፣ ገበታ ለትውልድ፣ ገበታ ለምናምን እየተባለ እየተደጎመ ቀን ቀን ቢሮ እየተዋለ ማታ ማታ በሸራ ጫማ እየተዞረ እኮ እየተሰራለት ነው አሁን የለመደው። እንዳንተ አይነት አስሮ የሚገርፍ ሽማግሌ የሚያንበረክክ ሴት ልጆች 18 ዓመት ልጅ ረሽኖ የሚፎክርማ በፍጹም 19ኛው አይቀበላችሁም። 20ኛው ክፍለ ዘመን እኮ ያለፈው ማለት ነው። ሶ እሱን ትቶ ባይሆን አንዳንድ ሰዎቻችን ባህር ዳር ላይ ትንሽ ተካፋይ እንዲሆኑ የፖለቲካ ምህዳሩ ይስተካከልልን ወደሚል አድርጎ ማኒፌስቶን ማስተካከል። በቃ እውነቱን መናገር። ምንም የሚያገናኛችሁ ነገር የለም ከአማራ ህዝብ ጋር። ስልጣን ነው የምትፈልጉት፣ ከቲፒኤልኤፍ ጋር ነው የምትሰሩት። ቲፒኤልኤፍ የፕሪቶሪያን ዲል ያክብር። እናንተ ደግሞ አሁን አፋባ አይ ቲንክ የፈረመው ዲል አለ። ብዙዎች እየገቡ ነው። እነሱ ሊመሰገኑ ይገባል። ያጠፉ ብለው ህዝባቸው ላይ ሰላም ማውረድ አለባቸው። ይበቃዋል። ይሄ ህዝብ መገደል፣ በእናንተ መታገት፣ 100 ምናምን ኬላ አድርጋችሁ መዘረፍ፣ መደፈር፣ ሴቶችን መድፈር፣ መግደል፣ መረሸን ይበቃዋል። እና ከዚህ ቅዠት ውስጥ ሚዲያ ላይ መታችሁ በቃ እንደው እውነተኛ የህዝብ ተቆርቋሪ ምናምን ተጫውቱት። እሱ ኤክስፓየር አድርጓል። አዶን ነው ምን ሲያወራን እንደነበረ ይሄ ወንድማችን ኤክስፓየር አድርጓል። ህዝቡ አያችሁ እኮ አሁን ህዝቡ አይቶ አውጥቶ እኮ ደፋሪ ገዳይ ነህ አንተ ነው እያላችሁ ነው። እና ከዛ ውስጥ ቢወጣና 6 ወሩ ያንሳል። አየነው ታንኪዩ ከጊዜው ጋር የሚሄድ አይደለም ወንድሞቼ እና እህቶቼ። አሁን ወንድሜ የተናገረው ነገር ፍራቻ ጭምር ምንድን ነው ትረት ድረስ እየጨመረበት ነው የሚናገረው። እኔ አንድ ነገር ግን በጭንቅላታችሁ ውስጥ ልቅረጽላችሁ። የፋኖ ሰትና ራስን አለማወቅ ነው። ምንድነው የሆነ አያውቁኝም ብላ እንዲያደረገች እንደሚባለው ነው። እኔ ሲሪየስሊ ነው የምላችሁ እንድታውቁ ፈልጋለሁ። ትናንትና ወደ ተናግሬያለሁ። እኔ በስደት ሶማሊያ ነው የሄድኩት። ሶማሊያ በሚሄድበት ሰዓት አማራን እየመረጡ ያስራሉ። ምን ያህል በስርዓቱ ምክንያት አማራ እንደተጠላ እንድታውቁ ፈልጋለሁ። ኢማጂን ከኢትዮጵያ አልፎ ሶማሊያ ክልል ነው የምላችሁ። እኔ ኢትዮጵያ ስል ህብረተሰቡ ማለት ሳይሆን ስርዓቱ በጫነው ነገር። እሺ ይቅርታ አድርጉልኝ። እዚህ ጋር ግን እኔ ትንሽ አስተያየት መስጠት ፈልጋለሁ። እሺ ይጨርስ። ግን ሶማሌዎች አማራ ማቅም ስላጠናውም አንድ ነገር አማራ ብለው የሚጠሉበትን ምክንያት ነግሮት ፈልጋለሁ። ኖ ዛስ ኦኬ። እኔ ኖሬበታለሁ ነው አንቱ በሚሉት መንገድ አይደለም። እነሱ አማራ የሚሉት ክርስቲያንን ነው። ይቅርታ አድርጉልኝ። ኖት ነሰሰርሊ ቆይ ኖት ነሰሰርሊ አድምጠኝ። እዚህ ላይ ገአል ባህታይ ወይም ደግሞ አምሃር ማለት ለነሱ ክርስቲያን። እኔ ስለ ሶማሌ ብሎት ከዘሩ ሶማሌ ውስጥ ያለው ችግር ምንድነው በሚለው ስተዲ ስላደረኩኝ ሶማሌ ውስጥ ትራይቡን በሙሉ እያንዳንዱን ትራይብ ምንድነው ችግሩ ምንድነው የሚለውን ስለማውቅ ነው። ይቅርታ አድርጉልኝ። እዚህ ስማ፣ እኔ እዛ ውስጥ ኖሬ ያየሁት አንተ ክርስቲያን በለው እንዳፈለክ በለው አማራ የሆኑትን አስረዋል። ጥላቻው ክርስቲያን የሚሆን አማራ የምለው ጥላቻ ነው ልነግራቸው የምፈልገው እንደተረዳው የምፈልገው። አሁን ምንድነው ፋኖ የተሳሳተው ምንድነው? ወያኔ ያደረገችው ብልጦና የኢትዮጵያን ወታደሮች እየሰጡትን ወስዳ ኦፒዲኦ አቋቁማ ኢፒዲኤምን ኢትዮጵያን ዴሞክራቲክ ሙቭመንትን አካታ ኦፒዲኦ ምንድነው ኢፒአርዲኤፍ ብላ ነው ሀገር መያዝ የቻለችው። ማነው ኤርትራን ከጎን አስቀምጣ ማለት ነው። ፋኖ ጫካ ሲገባ ኤክስፔክቴሽኑ ምንድን ነው? ኦሮሞው ሌሎች ራሱ መሳሪያ ያልታጠቁት ሁሉ መጥቶ ጆን የሚያደርጓቸውን የመሰላቸው ዛስ ሚስካልኩሌሽን ነው። ኖት ኦንሊ ዛት ኢቨን ኢን ዘ ዌስተርን ወርልድ በአማራ ስም የሚደራጅ አንድ ናያብል የሆነ ነገር አለ። አማራ ፓትሪዮቲክ ሰንቲመንት ያለ ነው። ኢትዮጵያን በሚመለከት በጣም ሚኒሊክን እንደ አማራ ሲመለከቱ በሚኒሊክ ሊደርሺፕ እነት ነጩ ተገርፎ የወጣ ስለሆነ ምን ያህል አማራ እንደሚጠሉ በዛ ራሱ ወቁ። በስርዓቱ የተነሳ ይቅርታ አድርጉልኝ፣ እኔ ኦርዲናሪ አማራ ማለት አይደለም፣ በአማራ የተደራጁትን
ይሄ በጭንቅላታችሁ ውስጥ መሰረጽ እፈልጋለሁ። ራሳችሁን ይወቁ። ሰልፍ ዲስከቨሪ ያስፈልጋችኋል ለማለት ነው። ይቅርታ አንድ በጣም ብዙ ጊዜ ለፖለቲካል ኮሬክትነስ እና አንዳንድ ነገሮችን በጣም ቶሎሬት አድርገን የምናወራቸው ነገሮች አሉ። አንዳንድ ጊዜ እኔ በጣም ኦብዘርቭ አድርጌ እንደ አሰስመንትም እንደ ሪሰርች የሆነ ነገር የሰራሁት ነገር ቢኖር ይሄ ሶሻል ሚዲያ ስፔሻሊ 6 years ማለት ነው ቲክቶክ እና ሌሎች ሚዲያዎች እነዚህ ኦንላይን ነገሮች ከመጡ በኋላ እነዚህ ፎልስ ናሬቲቮች እና የውሸት ትርክቶች የመሳደቡም የምኑም ትንሽ ገሃድ ወጥቶ ህዝቡ እንዲተፋው ይሄ ማህበረሰብ አጠቃላይ ማህበረሰቡን ኮት እንኳን ባናደርግ በዛ አካባቢ ላይ ያለውን ነገር ገሃድ ያወጣበት ኮንዲሽን እየታየኝ ያለው ለምን ሌሎች አካባቢ ላይ ያለው ለምን ከዚህ በፊት እነዚህ በራይቲንግ ወይ በጋዜጣ ላይ በሚወጡ ስብሰባዎችም ሲደረጉ የሆነ ነገር በወረዳ በቀበሌዎች ላይ የሚደረጉ ነገሮች በጋዜጣ ላይ ወጥቶ ነው ወይ በሆነ ሚዲያ ላይ ብሰማቸው ነው። አሁን ዳይሬክት የሆነ ነገር ነው ሁሉ ነገር የምናያቸው። የኢትዮጵያ ህዝብ በጣም አዌርነሱ በጣም ክሬት አድርጎ እነዚህ ነገሮች ኦብዘርቭ ያደረገ ይመስለኛል። እስፔሻሊ በዛ አካባቢ ላይ ያለው የፖለቲካል ሁኔታ ኢቨን ፋሚሊ እነዛ ነገሮች ክርስቲያን ሲያደርግ አታይም። የሌሎች አካባቢ ላይ ያለው እስፔሻሊ አሁን በኦሮሞ አካባቢ ያሰፉ የሚባል ነገር አለ። በሌሎች አካባቢ ላይ ይሄ ህዝብን ዲሞናይዝ ማድረግ፣ ህዝብን መሳደብ፣ ህዝብን የሆነ ነገር የፖለቲካል ሊቱ ምሁሩን አንድ የኢትዮጵያ ኮንስቲቱሽን ምን ይላል ብለህ ብትጠይቃት ማትመልስ ሴት ስለ አንድ ፕሮፌሰር እና በጣም ብዙ ነገር እንትን ያለን ነገር ተነስቶ ሲሳደቡ የሆነ ነገር ሲያደርጉ የምናያቸው ኮንዲሽኖች አሉ። ዛት ኢምፕሊኬሽን ነው የፖለቲካል አንድነት እንኳን ላይመጣ የቻለው በዛ አካባቢ ላይ የመናናቅና እርስ በርስ ያለመዋደድ የፖለቲካል አይዲዮሎጂ ያለመፍጠር በዛ አካባቢ ላይ ያለውን ችግር ያመጣበት ኮንዲሽን እኔ እበልጣለሁ እኔ አውቃለሁ በሚለው ፖለቲካ ላይ አሁን ላይ ያሉትን የምናያቸው ሳይሆን ሰበዝ አይኖረውም ብላችሁ ታስባላችሁ? አካባቢው ላይ ያሉ ነገሮች በፊት ይሄ አሁን ሶሻል ሚዲያው አምጥቶት አየ ነው እንጂ እውነታውን የኢትዮጵያ ህዝብ አወቀው እንጂ ገሎ አርዶ ዘርፎ ወይ የመሬት በትንሽ የሆነች ቁራሽ መሬት ተገዳሎ ወደ ሌላ አካባቢ ላይ የሚመጣው በፊት የምናያቸው ነገሮች በአካባቢያችን ላይ የሚመጡ ነገሮች አሉ። አሁን ገሎ የሆነ ቦታ ፋሚሊ ላይ ቤት አቃጥሎ ሸሽቶ ወደ ሌላ አካባቢ ላይ የሚመጣ ስም የሚቀይር ብዙ ጊዜ እኔ በልጅነቴም በብዙ ነገር የማያቸው ኮንዲሽኖች ነበሩ እና እነዛ ነገሮች አሁን ሶሻል ሚዲያው ስለወጣ እና ስላየን ነው። በፊት ግን በጣም ተደብቆ ያለ የኢትዮጵያ ህዝብ የማያውቀው ገሎ ተነስቶ የሚያለቅስ ተንኮል እየሰራ ብዙ ህዝቦችን እያስቸገረ የሚያለቅስ ብዙ ጥፋቶችን እየሰራ ሌሎች ላይ ለማሳበብ የሚታገል በተለያየ ሁኔታዎች ላይ ሌሎችን ትርክቶችን ከራሱ አውጥቶ ሰዎች ላይ የሚደፈድፍ እንደሆነ የሶሻል ሚዲያ አላሳየንም ብላችሁ ነው የምታስቡት? ለምን በቃ በጣም እንትን አዌርነሱና እንደዚህ አይነት ነገር ያላቸው ሰዎች በወረዳዎች እና በቀበሌዎች አካባቢ ላይ እያደረጉ ያሉት ነገር አትወክለንም፣ ህዝቡ እየተፋው እንደሆነ ስፔሻሊ አሁን ያለው መንግስት ትቶት እንኳን ቢሆን ህዝቡ ነገሮችን አይቶ ተጨባጭ የሆኑ ነገሮችን ግድያዎችን፣ ጭፍጨፋዎችን ቆርጦ እያለቀሰ እጅ ቆርጦ እያለቀሰ ጡት ቆርጦ እያለቀሰ ትምህርት ቤት ዴስክ ላይ ትሬኒንግ እያደረገ ስልጠና እያደረገ ትምህርት ቤት እንዳይሄዱ የተለያዩ ሄልዝ ኦፊሰሮችን እያንበረከከ ይሄን ነገር እያየ የመጣበት በፊትም ራሱ ከጥንት ጀምሮ ድብቅነት አይመስላችሁም? ሶሻል ሚዲያው ስለሌለ ያስወጣ አይመስላችሁም? አሁን ላይ የወጣበት ኮንዲሽን በእነዚህ አነስ That is the point, really well taken. ሌሎቹ ምድል እንስጥና somebody is itching to speak. I don't know ማን እንደሆነ አላውቅም። እድል አትሰጡኝም ማለት ማን ነው? እኔ ነኝ። አቡ አለ። ቀጥል አቡ። እሺ ቀጥል። ይቅርታ እንዲሁም በታይም ላይ አድርገው መሰለኝ። ጥያቄም ካለ እያናም አለ እኔም አለው። ኢትስ ኖ ፕሮብለም አራውን መጠየቅ ትችላላችሁ። አቡ ቀጥል። ኦኬ ቴንክ ዩ በጣም ነው የማመሰግነው። መጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ፒስ ፎር ጠፍተሃል በጣም አለው። ኤኒዌይ ቅድም አንዱ ፈላስፋው እውነትም ፈላስፋ ነው። ፈላስፋው በዚህ 4 ወር 5 ወር ውስጥ ያው 4 ኪሎን እንቆጣጠራለን የአዲስ አበባ ህዝብ ምግብህን አዘጋጂ ብሎ አስፈራርቷል። ግን ቆይ አላየም እንደሱ ወይስ አልሰማም? ፋኖ እየፈረሰ ወደ ሀገር እየገባ እንደሆነ እነ ኮሎኔል መሐቤ እንደገቡ እነ ማስረሻ ሰጤ እንደገቡ አልሰማም?
ካልሰማ ባካችሁ ንገሩት፣ ቪዲዮውንም ሼር አድርጉለት። አይ ይኸውልህ እንዲህ አይነት ነገር እኮ አይሰሙም፣ ብልጽግና አያዩም። የሚያዩት ኔጋቲቭ የሆነ ነገር ብቻ ነው። በቃ አይ ቆይ አልሰሙ ከሆነ እንንገራቸው ብዬ ነው። እና እንግዲህ አሁን ልምድ የነበራቸው እነ ካፕቲን ናቸው፣ እነ ኮሎኔል መሀቤ ናቸው እንግዲህ ስም የሚጠሩ የነበሩት። ሌላው የተረፈው ኤርትራ ፍየል ይጠብቅ የነበረው ነው። እሱም ያው አሁንም ህዝብን በመዝረፍ ነው እየተዳደረ ያለው እና ከ4 ወር ከ5 ወር በኋላ ሰውየው እጁን ይሰጣል ቢል ይሻላል። በዚህ እንተማመን። ሌላው ደግሞ ብዙ ጊዜ አሁን ስለ ወለጋ ነው የሚያወሱኝ። እንግዲህ አንድ ጊዜ የሆነ ኢንሲደንት ተፈጥሯል። ያን ኢንሲደንት ራሱ ማን እንደፈጠረው እስካሁን ድረስ የታወቀ ነገር የለም። ምክንያቱም ያን ኢንሲደንት ፈጥሮ የአማራን ህዝብ ለማነሳሳት ራሱ ፋኖም ሊሆን ይችላል ያን የሰራው ማለት ይቻላል። ምክንያቱም መረጃ ያለኝ በነገራችን ላይ ቀጥል ኦዲዮ ሬኮርድ ምክንያቱም ህዝቡን አነሳሳ። አሁን የጠፋ ታዲያ አሁን አለ አይደል እንደ ወለጋ ላይ ያለው ህዝብ እንዴት ዝም አለ? ኦኬ በዛን ሰዓት አሁንም እኮ ወለጋ ላይ በጣም ብዙ አማሮች አሉ። በጣም በሚሊዮን የሚቆጠር አማራ እኮ አለ። አሁን ምን ነው ዝም አሉት? እሺ እና አሁን እኮ ባለፈው አርሲ ላይ የተደረገውንም እኮ ቄሶች ራሳቸው ወጥተው ይሄን ያደረገው ፋኖ ነው ብለዋል። ቄሶች ናቸው ያሉት፣ ሸኾች አይደሉም። ኦኬ ይሄ ራሱ ማስረጃ ነው። ሌላው ደግሞ በጣም የሚገርመኝ ነገር ፋኖ አጠቃላይ ማለት ነው። አሁን ይሄ እነዚህ ፋኖ እኔ አንዳንድ ጊዜ ይሄ የሚሳደቡት እነዚህ ያለ አይደለም አላስፈላጊ እናትክን አባትክን ምናምን የሚሉት እንደው እርግጠኛ ነኝ እኔ እና በጣም አንዳንድ የወረደ ንግግር ሲናገሩ ትሰማለህ። እሺ ቅማንትን ጠልተው፣ አገው ጠልተው፣ ሙስሊም ጠልተው፣ ኦሮሞ ጠልተው፣ ሶማሌ ጠልተው፣ አፋር ጠልተው ከማን ጋር ሊኖሩ ነው? አሜን ከማን ጋር ሊኖሩ ነው? እኔ ግራ የሚገባኝ ይሄ እኮ ነው። ሌላው ደግሞ በነገራችን ላይ አሁን ወደፊት አይቷላችሁ ዘመነ ካሴ ወሎየንም መምራት አይችልም፣ ሸዋንም መምራት አይችልም፣ ጎንደርንም መምራት አይችልም። መምራት የሚችለው የዛ ያቸፈረን ሰው ብቻ ነው መምራት የሚችለው። ታያላችሁ። እስክንድር ነጋ ከአዲስ አበባ ድረስ ሄደው የሰጡትን ቦታ አይታችኋል። ሌሎችንም የሰጧቸውን ቦታ አይታችኋል። ስለዚህ አሁን እዛ መሀከላቸው ላይ ያለው ራሱ የስልጣን ሽኩቻ አይደለም 4 ኪሎ 4 ሰዓት እንኳን አንድ ላይ መቀመጥ የማይችሉበት ድርጅት ነው አሁን ያላቸው። ታንኪዩ በጣም እናመሰግናለን። አሳጥረውና ሌላ ሰው ድል እንስጥ። ኦኬ እና ላሳጥረው እና ምንድነው አሁን እኛ በዚህ ሰዓት ላይ እኛ ኢትዮጵያውያኖች አንገታችን ቀና እንድናደርግ ያደረገን ብልጽግና ነው። አዲስ አበባ አያችሁት አይደለም? ከውጭ እንኳን ሄደው ወደዚህ አፍሪካን አሜሪካንስ እዚህ ያሉት በቃ ጉድ ነው ያሉት። ጉድ እንዲህ አይነት አፍሪካ ሀገር አለ ወይ? ዱባይ ነው ወይስ ምንድነው እኮ ነው ያሉት። ይሄን መቼም ያው ታንኪዩ አቡ አሊ ብልጽግናውንም ተናልን እኛ የማያዩት አዩ እና የሰባት ወጣኝ። እኔ አሁን የጎንደር ልጅ ነኝ። ጎንደር ነው ጥምቀት ሲከበር እንዴት አበባ እንዳስመሰለው አጼ ፋሲል ራሱ አጼ ፋሲል ከሰሩት በኋላ ጎንደር ታድሶ አያውቅም። ለ300 ለ400 500 ዓመት ሙሉ እንደተሰራ ነው የነበረው። አሁን ነው ድሮ እኮ የነበረው እየፈረሰ ድንጋዩ ራሱ እየተንከባለለ የነበረበት ጊዜ እኮ ነው የነበረው። አሁን ምን እንዳስመሰለው ገና ደግሞ ይበለጽጋል። አሁን የአማራ ህዝብ ይሄን እያየ ነው። ከዚህ በኋላ ሽፍታ አይፈልግም። በጣም እናመሰግናለን አቡ አሊ። አመሰግናለሁ። ሰላም አለይኩም ሀቢቢ ጀዛከላህ ኸይር። ማነው ተረኛ ማነው? ሶሪ አይ ጀስት ከናት ፎር ቹቹ መሰል ሶስት ላይ ተጠቃለችው ሰዓት እናሳጥርና ለሁሉም ምድር ያው ጀነራል የሆነ አስተያየት ለመስጠት ነው። መጀመሪያ ፒስ ፎር ኦል ላንተ ያለኝን አድናቆት ለመግለጽ ፈልጋለሁ። ግን መጀመሪያ አካባቢ ማለት ነው እንደ አካሄድ ሰዎች ኢንተራፕት ምናምን ስታደርጋቸው ነበረ። አይ ኖ ዩር ሪዝን። ግን ይሄ አትሊስት የተማሩ ሰዎች የበሰለ ሰው ያለበት ቤት ስለመሰለኝ ሰዎች ሀሳባቸውን ሲጨርሱና ምናምን ታደርጋቸው መጀመሪያ ወደዛ የገባውበት ማለት ነው። ሁለተኛ አያናን ከአያና ጋር አንባቶኝ እንደዚህ አይነት ነገር ድል በማግኘቴ በጣም እንደ ታሪካዊ ቀን ነው የምንቆጥረው።
በጣም ነው የማደንቀው፣ በጣም ነው የምወደው፣ በጣም ነው ለሱ ክብር አለኝ ለአያና ማለት ነው። ሌላው ደግሞ ብዙ ሀሳቦች በመሀል ብዙ ሰው ስለተናገረ ሀሳቦች እንትን ሆኑብኝ። ግን ስለ ሶሻል ሚዲያ ምናምን የተነገረው የተወሰነ ትራንዚሽን ይታየኛል። መጀመሪያ አካባቢ ለምሳሌ የኛ ሀገር የተወሰነ ጊዜ በፌስቡክ ትመራ ነበር፣ የምታስታውሱ ከሆነ ማለት ነው። መጀመሪያ ያለ አካባቢ ማንም ሰው ጠዋት ተነስቶ ፌስቡክ ምን አለ፣ ፌስቡክ ምን አለች፣ ፌስቡክ እቺ ነገር እንዴት እናርግ ምናምን። ከዛ ትራንዚሽን ወጥቶ አሁን ኦልሞስት ፌስቡክ ወደ ደህና ነገር ወደ ስራ ወደ ምናምን ትራንዚሽኑ ነው። አሁን ቲክታክ አካባቢ ነው ብዙ ነገሮች ምናምን ያሉት። አሁንም እዚህ አካባቢም ትራንዚሽን እያየው ራሱን እያበጠረ እንደዚህ አይነት ለምሳሌ በጣም ኢሉዥናል ምናምን አስተሳሰብ ያላቸው አሁን እንደ ፈላስፋ አይነት ነገር ምናምን እነዚህም እየተበጠሩ ነው። አልቲሜትሊ ምንድን ነው እቺ ሀገር ቀስ እያለች እየጠራች ነው። ስፔሲፊካሊ መናገር አልፈልግም። የፋኖ የምናምኑም እንደዚህ አይነት ትራንዚሽን አይነት ነገር ስለሆነ አገራችን በቅርብ ጊዜ እነሱ ቅድም እንደተባለው በዛኛው በጽልመት ምናምን አይነት የማየት ጉዳይ ሳይሆን ወደ ተሻለ መንገድ አገራችን ቀስ እያለች ትሄዳለች። ሆፕ አለኝ፣ እምነት አለኝ፣ ጸሎትም አለኝ። ይሄ ነው የኔ ሀሳብ። በጣም ደስ ብሎኛል። አመሰግናለሁ። ታንኪዩ። በጣም አመሰግናለሁ።